የኒውክሌር ጦር መሳሪያ የነበራት አፍሪካዊት ሀገር ማን ናት? ይህንን አውዳሚ የጦር መሳሪያ በቀዳሚነት የታጠቁት የወቅቱ ኃያላን አሜሪካ እና ሶቪየት ኅብረት ሲሆኑ በተከታይነት ከአውሮፓ ዩናይትድ ኪንግደም እና ፈረንሳይ፣ ከእስያ ቻይና፣ ሰሜን ኮሪያ፣ ህንድ እና ፓኪስታን፣ ከመካከለኛው ምስራቅ ምንም እንኳን መሳሪያው እንዳላት በይፋ ባታምንም እስራኤል እንዲሁም ከአፍሪካ በአፓርታይድ ስር የነበረችው ደቡብ አፍሪካ ይጠቀሳሉ። በጥቂት ነጮች የዘር መድሎ ስርዓት ስር የነበረችው ደቡብ አፍሪካ ከአውሮፓውያኑ 1960ዎቹ እስከ 1990ዎቹ የኒውክሌር፣ ባዮሎጂካል እና የኬሚካል ጦር መሳሪያዎችን ጨምሮ ጅምላ ውድመትን በሚያደርሱ መሳሪያዎች ላይ ምርምር ስታካሂድ ቆይታለች። በጥቂት ነጮች የዘር መድሎ ስርዓት ስር የነበረችው ደቡብ አፍሪካ ከአውሮፓውያኑ 1960ዎቹ እስከ 1990ዎቹ የኒውክሌር፣ ባዮሎጂካል እና የኬሚካል ጦር መሳሪያዎችን ጨምሮ ጅምላ ውድመትን በሚያደርሱ መሳሪያዎች ላይ ምርምር ስታካሂድ ቆይታለች። በደማሚ ነገረው በደቡብ አፍሪካና በአካባቢዋ የሚካሄዱ የነጻነት እንቅስቃሴዎች የአፓርታይድ ስርዓትን ስጋት ላይ ስለጣሉት ከሶቪየት ኅብረት እና በሷ በሚደገፉ የአካባቢው ኃይሎች ፈተና ከገጠማት አሜሪካ ከጎኗ እንድትሰለፍ ለማድረግ የኒውክሌር መሳሪያን መጠቀሚያ ማድረግን ዓላማዋ አርጋ ነበር የተነሳቸው። ደቡብ አፍሪካ አደገኛውን የጦር መሳሪያ በጦር ሜዳ ላይ ለመጠቀም ሳይሆን ከየአቅጣጫው በዘር መድሎ ስርዓቷ ላይ የሚደርስባትን ጫና ለማርገብ እንደ መከላከያ ይዘው ነበር። በዚህም እስከ 6 የሚደርሱ የኒውክሌር አረሮች በድብቅ አዘጋጅታ ነበር። ደቡብ አፍሪካ የኒውክሌር ጦር መሳሪያውን በመገንባት ሂደት ውስጥ የአሜሪካ፣ የፓኪስታን፣ የእስራኤል እና የታይዋን ባለሙያዎች በተለያየ ሁኔታ ተሳትፈዋል። ለኒውክሌር ጦር መሳሪያ ግብዓትነት የሚውለው ዋነኛው ማዕድን ዩራኒየም ባለቤት የሆነችው ደቡብ አፍሪካ የጦር መሳሪያውን በእጇ ካስገባች በኋላ ጠቅላይ ሚኒስትሯ የነበሩት ፒ.ደብሊው ቦታ የመሳሪያውን ጠቀሜታ በተመለከተ ወታደራዊ ሳይሆን በዋናነት በዓለም አቀፍ ደረጃ የሚኖራትን የመደራደር አቅም ከፍ የሚያደርግ ፖለቲካዊ መሳሪያ ነው ብለውታል። ደቡብ አፍሪካ አቅሟ በዙሪያዋ ባሉ አገራት በሶቪየትና በኩባ በሚደገፉት የነጻነት እንቅስቃሴዎች እየተፈተነ በመጣበት ጊዜ በእጇ ያሉት ኒውክሌር አረሮች አስፈላጊነት እያከተመ ለስርዓቱም አደጋ የሚያመጣ መሆኑን በመገንዘቧ ለማስወገድ ማሰብ ጀመረች። የአፓርታይድ ፍጻሜ ሲቃረብ የደቡብ አፍሪካ መንግስት በራሱ ተነሳሽነት ቀድሞ አውዳሚዎቹን የጦር መሳሪያዎች ማስወገዱ በቀጣናውና በዓለም አቀፍ ፖለቲካ ውስጥ መተማመን ለመገንባት እና ተቀባይነትን ለማግኘት ወሳኝ እርምጃ ነበር። በዚህም የአፓርታይድ ስርዓት አብቅቶ የብዙሃኑ የጥቁሮች መንግስት በደቡብ አፍሪካ ከመቋቋሙ በፊት ያሏትን የኒውክሌር ቦምቦች አስወግዳ ስታካሂድ የነበረውን የጦር መሳሪያውን ግንባታ በፈቃዱ አቆመች። ከዚያም በአውሮፓውያኑ 1931 የኒውክሌር ጦር መስፋፋት መከላከል ስምምነት ፈራሚ ሆና ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በአገሪቱ ውስጥ ያካሄደውን ፍተሻ በ1934 አጠናቆ ደቡብ አፍሪካ በእጇ ላይ ያሉ የኒውክሌር ጦር መሳሪያዎች መወገዳቸውን አረጋግጧል። በዚህም በአፍሪካ ውስጥ የኒውክሌር ጦር መሳሪያ በመታጠቅ ቀዳሚ የነበረችው ደቡብ አፍሪካ ለዓመታት ያካሄደችውን መርሃ ግብር ሙሉ ለሙሉ በማቆም በዓለም የአውዳሚው መሳሪያ ባለቤት ከሆኑ አገራት ዝርዝር ውስጥ ወጣች።